ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እንዴት ናችሁ እናንተ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ የአብርሃምን ቪዲዮ ወደ እናንተ ይዘን መጥተናል ማለት ነው። የአብርሃም እንቆቅልሽ ዛሬም አልተፈታም። ቡዜ እንግዲህ ከስንት ፍለጋ በኋላ ማለት ነው ከስንት ፍለጋ በኋላ ትላንትና ዳኒ መጥቶ አግኝቷቸው ስለነበረ እንግዲህ ለዳኒ ፍቃደኛ ስላልነበሩ ሩታና ኤፍሬም ዛሬ ቡዜን ይዟት መጥቷል ማለት ነው። ዳኒ እንግዲህ ቡዜ እያለች እንዳለችው ከሆነ ከዚህ ፊት እያሉ እንደሌሉ በማስመሰል በመደበቅ ላይ ነበረ አብርሃምን ይዘው ማለት ነው። ይሄ ሁሉ ለምን አስፈለገ ነው? ይሄ ሁሉ ለምን አስፈለገ? በዚህ ልክ ተደብቆ ይቻላል ወይ? እስከ መቼ የሚለው ነገር ደግሞ በጣም ሁላችንም የምንጠይቀው ጥያቄ ነው አይደለ? ብዙዎቻችሁ እንግዲህ እየተፈጠረው ባለው ሁኔታ በጣም እያዘናችሁ እንደሆነ እየነገራችሁኝ ነው። በኮሜንትም የተለያየ ሀሳብ እየሰጣችሁን ስለሆነ ከልብ ነው የማመሰግነው። እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንግዲህ ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ እንድትቀላቀሉን ሰብስክራይብ ያደረጋችሁ ደግሞ ቪዲዮውን ስትጀምሩ ላይክ እያደረጋችሁ እንድትጀምሩ ከወዲሁ በትህትና ጠይቃችኋለሁ። እንግዲህ አብርሃምን ዋና ታርጌቱ ቡዜንም ከቡዜም ከዳይትም ደብቀው ነው ያሉት። ዛሬ እንግዲህ ቡዜ አግኝታለች። ትላንትና ኤፍሬምን አግኝታ ከኤፍሬም ጋር በጣም ብዙ ነገሮችን አውርተዋል ማለት ይከብዳል። ቡዜ እንግዲህ ዱላ ቀረሽ ነበረ ለኤፍሬም እንትን ያለችው። ነገር ግን ኤፍሬም ማንም እንዲያገኘው ፍላጎት የለውም። እንግዲህ ጤነኛ ቢሆን ችግር ባይኖርበት ኖሮ አብርሃምን መደበቁ ለምን ያስፈልግ ነበረ? ምንም እንዳልሆነ ለማስመሰል እየሞከሩ ነው ሩታን ኤፍሬምም ማለት ነው። እና ለምን መደበቁ አስፈለገ? ደግሞ ይሄን ያህል አብርሃም እንደው የምንኛ ቢሰራበት ነው እንደዚህ የሙጫ ነው የተሰራበት? እንደው ከሩታ ላይ ጭራሽ አላቀቅ ያለው በዚህ ልክ ጭራሽ ተጣብቆ ቀረ እኮ ልጁ ላዋ ላይ ማለት ነውና በጣም አንዳንዴ እንደው ያስቃልም፣ እንደው እውነት ለመናገር እንደው ያሳዝናልም። የሰው ልጅ ለካ ዋጋ የለውም እውነት ለመናገር ማለት ነውና የሰው ልጅ ጠላት ደግሞ የሰው ልጅ መሆኑ ደግሞ እጅግ በጣም የሚያሳዝን ነውና ሰው ራሱን እንዲስት በዚህ ደረጃ ማድረግ ደግሞ ምን ያህል ክፋት እንደሆነ ማለት ነው። በእንደዚያ ነው አሉ በዓለማችን ላይ አይደለም በሀገራችን ሰዎችን እንደዚህ እያደረጉ ራሳቸውን እንዳያውቁ በማድረግ የሚያሰቃዩ አሉ። በተለይ በቤተሰብ ሲሆን ደግሞ በምንወደው ሰው ሲሆን ደግሞ እጅግ በጣም የከፋ ነው አይደለ? አዎ የከፋ የሚሆነው ደግሞ የነገሩንም ክፋት ከፍ የሚያደርገው በራሳችን ሰው ሲሆን ነው። እንግዲህ አብርሃም ሩታን ተዋት። ሲጀመር ከሩታ ጋር የነበረውን ጦርነት እናውቃለን። ነገር ግን በሚወደው ወንድሙ ሁሌም ቢያጠፋ እንኳን በየጊዜው ይቅርታ በሚያደርግለት ወንድሙ በዚህ ልክ መሆኑ እጅግ በጣም ያሳዝናል። እጅግ በጣም ነው የሚያሳዝነው እና ዛሬም ከሩታና ከኤፍሬም ውጪ እነሱ ካሉት ውጪ ምንም ነገር ማድረግ እስኪያቅተው ድረስ በጣም ያሳዝናል። በድን ነው ማለት እኮ ነው። በቃ በድን ነው ይሄ ልጅ። እንደው አፍ ኖሮት ይናገራል እንጂ ቁም ሲሉት ይቆማል፣ ተቀመጥ ሲሉት ይቀመጣል፣ ተኛ ሲሉት ይተኛል እንጂ በቁሙ ሞቷል ማለት ነው። ሞቷል። አንድ ሰው በራሱ አይምሮ ማሰብ ካልቻለ የማሰቢያ ኃይሉ ከተወሰደበት ወይም ደግሞ ከተዛባ እጅግ በጣም ያሳዝናል አይደለ? ሞቷል ማለት ይቻላል በቁሙ ማለት ነው። እና ከሞት ነው ኦልሬዲ ገለውታል ማለት ይቻላል። እና በጣም የሚያሳዝነው ዛሬም እንደተለመደው እንግዲህ ከአብርሃም መለየት አይፈልጉም። አብርሃምም ከነሱ መለየት አይፈልግም። እህቱን እንኳን ሊያወራት ፈቃደኛ አልሆነም በሚገርም ሁኔታ ማለት ነው። እንግዲህ አብርሃም ጤነኛ በነበረ ጊዜ ከቤተሰቡ ጋር ከእህቱ ጋር ከወንድሞቹ ጋር እንዴት ሲያሳልፍ እንደነበረ እናውቃለን አይደል? ዛሬ ግን እህቱ እንኳን መታ ላማክር እፈልጋለሁ፣ አብረን አየር እንድንወስድ እፈልጋለሁ ስትለው እንኳን
አይ ሩታ ካልፈቀደች እኔ ሚስቴክ ሳትፈቅድ ካሁን በኋላ የትም አልሄድም፣ ከዚህ ፊት በድያታለሁ፣ ይቅርታ አድርጊልኝ ብያት ይቅርታ አድርጋልኛለች። ስለዚህ በቃ ኤፍሬምና ሩታ የህይወቱ ወሳኝ እንደሆኑ እየተናገረ ነው። ኤፍሬምን አትናገሪው እሱ በጣም ከጎኔ ያለ ነው ምናምን እያላት ጭራሽ ከቡዜ ጋር ሌላ ሰጣ ገባ ማለት ነው። እና ሩታ ልታፍሪ ይገባል ይሄን በማድረግሽ ማለት ነው። እውነት ለመናገር ዞሮ ዞሮ ግን አብርሃምን በቃ ሕክምና የሚያስፈልገው ነገር ትሪትመንት ያስፈልገዋል። በቃ በየእምነታቸው ጸበልም ከሆነ ጸበል ይዘውት መሄድ ይጠበቅባቸዋል። ሌላ ቴራፒ በቴራፒ የሚመለስ ከሆነ እንደዛ። ይሄ ማለት ሰው እያወራ አይምሮውን ከሳተ የግድ አማኑኤል ነው መግባት ያለበት፣ ወይም ደግሞ ጸበል ነው ሄዶ መብቴ ማግኘት ያለበት አይደለ? በቃ ከዚህ ውጪ ምንም መብቴ ሊኖር ይችላል ብዬ አላስብም። ምናልባት እንግዲህ ደግሞ ያ አንገቱ ላይ ያለውን ሀብል የመጀመሪያውና የመጀመሪያው ስራ መሆን መቻል አለበት። ያ ሀብል ከአንገቱ ላይ መውለቅ አለበት። እንደው ዳኒና ቡዜ የመጀመሪያ ስራቸው ቢያደርጉ እንደውም እሱም አሪፍ ነገር ነበረ። እዛ ላይ እስካሁን ትኩረት ያደረገ ሰው የለም። ቡዜም ዳኒም እዛ ላይ ትኩረት እያደረጉ አይደለም። ምክንያቱም ሄርሜላን ባለፈው እሱን ነገር እንድታደርግ ብለን ነበረ። ዛሬም ሁለቱ ይሄን ማድረግ ይችሉ ነበረ። ለምን እንዳላደረጉት ግን እጅግ በጣም እኔ ራሱ ግራ ገብቶኛል። ይሄ በቀላል ከአንገቱ ላይ መበጠስ ይችሉ ነበረ። በቃ እዛው ጋር ሲታገሉ መበጠስ ይችሉ ነበረ እና ለምን አላደረጉትም የሚለው ለእኔ ራሱ ጥያቄ ሆኖብኛል። የተወደዳችሁና የተከበራችሁ ቤተሰቦቼ እስቲ ቪዲዮን አየት እያደረግን ደግሞ ሀሳብ እንሰጥበታለን። እናንተም እንደተለመደው ሀሳብ አስተያየታችሁን እንድሰጡኝ በትህትና ጠይቃለሁ። እስቲ ወደ ቪዲዮ እንሂድ። ቡዜ እንደዚህ የሆነችው እንግዲህ ብዙ ጊዜ እየደበቋት ነበረ። እቤት እንደሌሉ ነው የሚነግሯት፣ በሩን ዘግተው ማለት ነው። እና ዳንኤል ስራቸውን ስለሚያውቅ ትላንትናም ገንጥሎ ገብቶ ነው እቤት ያገኛቸው ማለት ነው። እና ዛሬም እንግዲህ እንደ ትላንት እናደረገው ነው። አሁንም ደውላ ስትጠይቃቸው ውጭ ነን ብለዋታል ለቡዜ ማለት ነው። ግን እሷ ደግሞ ዳኒ ኦልሬዲ ነግሯ ስለነበረ ከዳኒ ጋር ያው ገንጥለው ገቡና እቤት አገኛቸው ማለት ነው። ምንም ካላደረጉ አብርሃም ጤነኛ ከሆነ አብርሃምን ከቡዜ ጋር እንዲያሳልፍ መከልከሉ ለምን አስፈለገ? ስለዚህ ችግር አለ ማለት ነው። እነሱ ራሱ በግልጽ የሚያውቁት ማለት በግልጽ ይሄ በቃ ማለት ማንም ሰው የሚያውቀው ነገር ነው። በቃ ምናልባት አንዳንድ ሰዎች አይደለም እንደዛ አይደለም ምናምን ስትሉ ለነበራችሁ ይሄ ምላሽ ሆናችኋል ማለት ነው። አብርሃም ማነው እንግዲህ ዳኒ ትላንትና ይዞት ለመውጣት ሞክሮ ነበረ። ግን ያው ሩታም ኤፍሬምም አስጥተውታል። ዛሬ ግን እህቱን ይዞ መጥቷል። እንግዲህ ከእህቱ ጋር እንዲያሳልፍ እንግዲህ ሩታ አትፈልግም። ለምን? ከዛም በኋላ የሚፈጠረው ነገር ከባድ ይሆናል። አሁን ትልቁ ማለት ነው አብርሃም ወደ ራሱ የተመለሰ ቀን ነው አሁን ማየት የምፈልገው ምን ሊል እንደሚችል ማለት ነው። እንግዲህ በወንድሟ ላይ በኤፍሬም ላይ በጣም ነው የተበሳጨችው። ወንድም ሆኖ እንዲህ በማድረጉ እጅግ በጣም ያሳፍራል። እውነቷን ነው፣ በጣም ያበሳጫል። ነገር ግን አይሄድላትም። እሱ የሚያሳዝነው ነገር አብርሃም አይሄድም እነሱን ጥሎ ማለት ነው። ምንኛው እንደተደረገበትም ራሱ እንደተተበተበበትም አናውቅም። እስካሁን ተጫወትክብኝ። ዝም በል ምንም ማድረግ አትችልም፣ ምንም አታደርግም። ምክንያቱም አብርሃም በራሱ ከነሱ የመለየት ፍላጎት የለውም።
ፍላጎት ሳይሆን በቃ አቅሙም የለውም። ስለዚህ ምንም ማድረግ አትችልም። ቻራለስ ለታሳድሞ የፈለገችው ነገር ታድርግ። ወጣው ወንድሟ መውሰድ ገባሽ? እስካሁን በርዘታችሁ ከደጋችሁበት ይበቃችኋል። ሌላ ምንም ነገር የለም። ና ወንድሜ ደህና ነህ አይደል? ምን ደህና ነው? ይሄ እኮ ደህና ሊባል አይችልም። ፈዞ ሁዞ ሆኖ እንዴት ደህና ነው ሊባል ይችላል? እንደ ሙጫ ተጣብቆ እዛ ቀርቶ ይህ ከባድ ነው። እንደዚህም አለ እንዴ? ለካ በጣም ይሄ በጣም ይለያል የምር። አብርሃም ደህና አይደለም ልጁ እንዴ። ኤፍሬም ዝም በል። ወንድምሽ ነው ፈልገው አገኘሽው እንኳን አይመለከትም። በቃ ይዤው ነው መሄድ የምፈልገው። እንግዲህ ኤፍሬምና ሩታ በምን ተስማምተው እንደሆነ እኔ ግራ የሚገባኝ ነገር ኤፍሬም ካልታመመ በስተቀር ባለፈውም እንዳልኳችሁ ኤፍሬም ካልታመመ በስተቀር በምን ተስማምተው በዚህ ልክ በአብርሃም እንደተጫወተ ግራ ይገባኛል። ወይ ታሞ ነው ወይም በገንዘብ ተደራድሮ ነው የሚሆነው በቃ እንጂ እንደው ጭንቅላት ያለው ሰው ወንድሙን በዚህ ልክ እንደዚህ ያደርጋል ብዬ አላሰብም። ገብቷችኋል አይደለ? በጣም አስበህ ሞታል። ለሚስቱና ለልጁ በጣም አስበህ ሞታል። በጣም ግራ ተጋብቷል እኮ ፈዟል። በቃ ግራ ተጋብቷል። እና አብርሃም ከራሱ ጋር አይደለማ ከራሱ ጋር አይደለም። አሁን እኮ አብረን ጊዜ ጭራሽ እሷ ሊያረጋጋ ይሞክራል እሱ ማለት ነው። መልቀቅ እንኳ አትፈልግም እጁ ማለት ነው። በጣም ያዘነችለትና የወደደች አትመስልም። በጣም ያሳፍራል። እውነት የምትወጂው ሰው መቼም እንደዚህ ይደረጋል ብዬ አላስብም። ስለዚህ አሁን ካንተ ጋር ጊዜ እንዴ ብዙ ጊዜ ብልሃ ታውቃለች እንጂ አብርሃም ጊዜ አሳልፋ ታውቃለች። በሙሉ በቤተሰብ ደረጃ በወንድሞቿንም ሳስባ እኮ ጊዜ ያሳልፋለች። አንተና እሷም ደግሞ ብዙ ጊዜ አብራችሁ አሳልፋችኋል። ችግር ሲያጋጥም እንኳን ለእሷ ነበረ ወጣ የምትነግራት። አሁን መቼ ያሳልፈን እናውቃለን ማለት ይሄ መርሳት ነው አይደለ? ከቤቱ ወስዳችሁ ልትወስዱት ነው። ኤፍሬም ስራውን ያውቃል። አብርሃምን እንዳይወጣ የሚከለክሉት እንግዲህ ወደ ራሱ እንዲመለስ ስለማይፈልግ ነው። ወደ ራሱ የተመለሰለት ችግር እንደሚፈጠር ያውቃሉ በደንብ ማለት ነው። መልቀቅ አትፈልግም ሩታ፣ መልቀቅ አትፈልግም። ጉዷ እንዲወጣ አትፈልግማ። ጉዷ መውጣቱ አይቀርም ግን ደግሞ አትፈልግም። ግን ነገ ከነገ ወዲያ ደግሞ መውጣቱ አይቀርም። በቃ አለቀ። ጭራሽ ማለት ነው አትናገሪያት። ኤፍሬም የሚያደርገውን አያችሁ አይደለ? ጠጋ ብሎ ባልሽ ነው ባሏን አይደል ምናምን ነገር ያስታውሰዋል ማለት ነው። አሁን ና እንሂድ። በጣም ነው የሚያሳዝነው የምር በጣም እሱ መጮህ አይደለም ምንም ይገባዋል። አንተ ስላላወቅህ ከጎን ያለው እሱ ነው። በጣም እሱ ኤፍሬም ያወቀ ቀን እንግዲህ አብርሃም ያወቀ ቀን ለማየት ያብቃል። ከጎንህ ነው በቃ ና እሺ እንሂድ። እንዲህ ነው የምትፈልጊ? እሱ ምንም እንኳን ሆነም ወተን በእርግጥ የሉም ብላችኋል አይደለ? ወተን ነበር ይኸውላችሁ የሉም እንደሌሉ ተናግረው ነበር። እቤት ሆነው ግን እንደሌሉ ተናግረው ነበር። እንደዚህ ያሉ ነበር ማግኘት ያልቻለችው ማን ነው? ጉዜ እንደዛ ነው የሉም ያላችሁ። ሁሌ እንደወጣችሁ እኮ ናችሁ። ሊሰራ ከና ያገኟችሁ ሁሌ እንደወጣችሁ ናችሁ። ሰላም ያለው ይሄ ልጅ ሁሌ የላችሁም እኮ እናንተ። እሺ ለቀቅ አይወጣም። ነይ ጉዜ አንዴ ታው። እሺ አብራ ለቀቅ በቃ ችግር የለውም አይወጣም ማንሻ እንዴ። አዎ አንቺ እንዴ ተጣበቀችበት እኮ እሱም ተጣበቀባት። በጣም አቤት ፍቅራችሁ በጣም ይለያል አይደል? በጣም ጉዜ አውራት ጉዜ አብራ አንዴ አውራት አንዴ በቃ ታርጋት አውራት ታቸው እኔ ማነካ ችግር የለውም። ከኔ ጋር ጊዜ ያሳልፋት ማለት እኮ የት ነው የምንሄደው? እነግራለሁ፣ አሳያለሁ። ምን ሄደበት ቦታ መሄድ አይፈልግም እሱ። ምክንያቱም በደንብ አስረድተውታል። ከማንም ጋር እንዳትሄድ ብለውታል። ከማንም ጋር እኮ ምን ሄደበት ቦታ ታውቅ መቻል አለበት። እኔ የሆነ ቦታ አያችሁ አይደል? እሷ ያላወቀችው ቦታ አብርሃም አይሄድም።
ሲሄድ ከዚህ በኋላ የትም ቦታ ሲሄድ ነግሬያት ነው የሚለው ነግረን ሂድ እኮ ይኸው በፊቷ እያወራን አይደለ? በፊቷ ነው እያወራን ያለ እየሰማች ነው እሷ እኮ ነግሬያት ችግር የለውም። ከእህቱ ጋር ለማሳለፍ ሚስቱን ያስፈቅዳል ማለት ነው። ከእህቱ አውራኝ ስላለችው ሚስቱን ያስፈቅዳል ማለት ነው። ይሄ ነው እንግዲህ ጤነኝነት። የሆነ መናፈሻ ነገር ቁጭ ብዬ ከአንተ ጋር ጊዜ ማሳለፍ ፈልጌ ነው። እኔ ነኝ የፈለኩት እኮ እና ለእህቴ ይሄንን አታደርግም እኮ አደርጋለሁ። ሁላችንም እኔም ሩታ አይደለም እኔ ብቻህን ነው የምፈልገው። ዳኒ እንዲለዩት አይፈልግም። ኧረ ይሄ ከባዱ ነው። ማናቸው አይኖርም። እኔ ብቻዬን ነው የፈለኩት። ከዚህ በፊት እኮ ጊዜ እናሳልፋለን። እኔ እናንተ ስንት ነገር እናሳልፋለን እኮ ቤተሰብ ጊዜ ነው የሚኖረን ተሰባስበን ሁላ ጭራሽ የቤተሰብ ጊዜ እንጂ ከአንቺ ጋር ማሳለፍ አልፈልግም። አይደለም የእህትና የወንድም ጊዜ ይኖራል። የእህትና የወንድም ኤፍሬም ሳይኖር እናንተ ተናጋለ በቃ እኔ እናንተ ብቻ ነው ረስቷል። ከእሷ ጋር አውርቶ እንደሚያውቅ ራሱ ረስቷል። አውርተን እናውቃለን አናውቅም ማለት ኦኬ። እሺ እንደዛ ከሆነ ኤፍሬም ሄድ ካንተ ጋር ትፈልጋለህ? እኔ ማንንም አልፈልግም። ብዙ በድያታለሁ። ከዚህ በፊት ይቅርታ ጠይቄያታለሁ። እስከዛሬ ሳላከብራት እስከዛሬ ድረስ ከእሷ ጋር ሳልሆን ልጄን ትቼ ብዙ ቦታ እንትን ብዬ ነበር። በጣም እንጂ በጣም እሱ ደስ ይላል። በስነ ስርዓት ከሆንክ እኮ ደስ ይላል። ግን እንደዛ አይደለም። አንተ አልገባህ ነገር አለ። ምንድን ነው እሱ አሁን ምንም ብትይው ሊገባውም አይችልም። በዚህ ሰዓት ላይ ማለት ነው ወደ ራሱ እስካልተመለሰ ድረስ ሊገባው አይችልም። እዚህ ከመጣ በኋላ ሩታ ኤፍሬም ሁሉ ነገር አውቀውበታል፣ ነግረውኛል። አሞት ነበር አላመመው። ኤፍሬም እንደታመመ ነው ነግረውት የነበረው። አስቡት። እነሱ ያንተን አትስማ። አላመመው። እሱ ይወጣል እኮ ችግር ክፉ ነው አይደል ሩታ? እሺ አትመነው፣ እሱን አትመነው። ክፉ ይሁን በቃ አትመነው። እኔ ናታ ዳኒን እኮ ነው የዳኒን ክፋት ነው ለማውራት የፈለገው። አይ መውጣት አይፈልግማ እኮ ምንም አላለኝም። ወንድምሽን ያው ብሎኝ ነው። አብርሃም ስማ እንዴ እባክህ ስማ። አይፈልግም በቃ ምክንያቱም እነሱ መለየት አይፈልግም። ጭራሽ ጥሏቸው ሄደ። በቃ የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው